ከቁርጭምጭምት በታች የወረደ የሳት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም በንየት الطلاق ጋብቻ አይሆንም የሚሉ ዑለማዎች ብዙ አቋም አለ ዱዓን ከጫት ጋር ማገናኘቱ ወንጀል ነው መቼስ 3 ደቂቃ ምናምን ሲቀረው አዛን ሳይዘን ሰግዶ ተገባ እንዴት ይታይ መኖር ካለባችሁ ግን ፈኢምሳኩም ቢማዕሩፍ አው ተስሪሑን ቢኢሕሳን በአግባብ መያዝ ወይም በአግባብ መፍታት እኮ ነው እስላም የሚለው ቁርአን የሚያዝዘው አዛን መስማት ሸርጥ አይደለም ሰዓቱ መግባቱ ግን ሸርጥ ነው ለሰላቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أحبتي إخواني وأخواتي أسأل الله العلي القدير بأسمائه الحسنى وصفاته أن يجعلنا من المقبولين الله سراتشون كتقبلاتشو عباداتشون تقبياتشو هلو كالاتشو سوتش الله يدرقن ዛሬም እንደተለመደው የጥያቄና የመልስ ፕሮግራማችንን ያልፈታዋ ፕሮግራም ይዘን መተናል አቅማችን በፈቀደው የምናቃቸው ለመመለስ የማናቃቸውን ደግሞ ለሚያውቁት ሰዎች አቅርበን ለመመለስ ኢንሻአላህ ዝግጁ ነን ዛሬም ጥያቄዎቻችሁን እንቀበለው ፊት ለፊታችሁ ቴሌቪዥኑ ላይ ባለው ስልክ ነው በቲክቶክም ቢሆን በእኔ ቲክቶክ ላይ ገብታችሁ ጽሁፍ ከጻፋችሁ ላይ ይችላል ለምሳሌ አሁን السلام عليكم ያላለ አሚን ያላ ጻፋለ እንደዚህ ላነበው ይችላልኝ አጠር አርጋችሁ ረጅም ጽሁፍ ከጻፋችሁ ከባድ ነው جزاكم الله خيرا بارك الله فيكم ሰሞኑን በጣም በትኩረት ያያዩት ያለሁት ጉዳይ ምንድነው መንግስትንም የመንግስት ያልሆኑ ድርጅቶችንም የሃይማኖት ድርጅቶችንም ያሳሰባቸው ያለው ትልቁ ጉዳይ ግርዛት ነው የሴት ልጅ ግርዛትን በተመለከተ የሴት ልጅ ግርዛትን አስመልክቶ ከፍተኛ ትኩረት ተሰጥቶ እየተሰራ ነው ያለው በሴት ልጅ ግርዛት ጉዳይ ላይ ሰፋ ያለ ነገር መነጋገር እንፈልጋለሁ የሴት ልጅ ግርዛት በእስላም ምንድነው ያለው አቋም ፈርድ ነው ሱና ነው ሙባህ ነው ወይስ የተጠላ ነው ወይ حرام ነው ምንድነው የሴት ልጅ ግርዛት አስሉ በቁርአንና በሐዲስ ምን ተብሏል በቁርአን ውስጥ የግርዛት ጉዳይ አልተነሳም ምናልባት نبي الله إبراهيم وإذ ابتلى إبراهيم ربه بكلمات فأتمهن لاي يكاتتال كالتبالة بستكر قرزاتن بتملكة قرآن ويم حديث بقلت أسكمت أو نقر على وينه حديث لاي عند أردت ويم سوست حديث وچالو عندن يو 10 من الفطرة قالوا حديث لاي 10 من الفطرة كذا وسط عنده ختان አለው 10 ነገሮች ተፈጥሯዊ ተግባሮች ናቸው ብለው አንዱ ግርዛት ብለዋል ሁለተኛው اذا التقى الختانان السلام عليكم ورحمة الله وبركاته ጥያቄ አለ وعليكم السلام ورحمة الله وبركاته مرحبا ፍቺ ፈጽሜ ነበርና ፍቺ ወረቀት ላከኝ ነው በፊት ከተሰጠን ወረቀት ላይ ከጀርባው የወንድሙ ስምና የሱን ፊርማ አድርጎ ፈትሻለ የሚል አንድ መስመር ብቻ አድርጎ ላከልኝ ይሄ ይሆናል ወይ እንዴት ልታይ የሱና የነሱ ፊርማ መሆኑን በምን አወቅሽ እኔ እሱን አውቀዋለሁ የወንድየውን አላውቅም ስሙና ፊርማው ነው የሱ ፊርማ ከሆነ እሱ ከፈረመ ኒካህሽ ፍቺ ነው ማረጋገጫም
ከምስክሮችም ከሆኑ አልহামዱሊላህ እነሱም ካልሆኑ እንኳን የሱ የፊርማው ካለ ወረቀቱ ማስረጃ ነው ያዚህ ይሆናል ማለት ነው አዎ شكرا بارك الله فيك إذا التقى الختانان وجب الغسل ሁለት ግርዛቶች ሲገናኙ ሲነካኩ ትጥበት ይወጅባል የሚለው የሁለት የሴትና የወንድ ነገር መሆኑን ያመለክታልና ሴቶች ይገረዛሉ ማለት ነው ያመለክታል ሌላው ደግሞ አሽሚ ወላቱን ሂኪ አሽሚ ወላቱን ሂኪ አደራሽ አሽቹ እንጂ እንዳትጎጂው የሚለው ሐዲስ ከግርዛት ጋር የተያዘ ነው የኡሙ አጥያ ሐዲስ እየተባለ የሚነገረው ስለዚህ እነዚህ ሐዲሶች ምን ያሳያሉ ዋጅብ መሆኑን ሱና መሆኑን ሙስተሐብ መሆኑን ምን ነው የሚያሳዩት ነው عشر من الفطرة بلوع الختان የወንዶች ሊሆን ይችላል የወንዶች ምክንያቱም እየተገረዘ ነው የነበረው ከኢብራሂም ጀምሮ ሰው እየተገረዘ ነው ያለው ከዚያ በፊት ያለው ይገረዝ ነበር አይገረዝ ነበር ባናቀውም ግን اول من اختتن ኢብራሂም ናቸው ሌላው ግርዛት ለወንድ ልጅ በጣም ጠቀሜታ ያለው መሆኑ ሁሉም የተስማማበት ይመስላል نعم السلام عليكم ورحمة الله وعليكم السلام ورحمة الله بولو کہ سلام خبر تنبدا زكاة انتام يوضعون زكاة شيء ከቦሎ کہ ወጣለ ወይ ቦሎ کہ አሁን እኛ መረታን ከዛ በኋላ ለገባ ቀርብና ይሸጣል እዛ የሚሄድበት ቦታ ደግሞ ምን እንደሚሆን አናውቅም እና መበላቱ እዚህ እንደ ከቡና ጋር ምናምን አንዳንዴ ሲበላ መብላቱ ይበላል ግን እኛ ጋር ወደ ገባ ነው የሚቀርበው ከዛ ተሽጠው ሌላ ሀገር ነው የሚጫነው ወደ ውጭ ኤክስፖርቱን የት እንደሚሄድ አናውቅም እኛ ጋር በርግጥ አይበላም እንደ በቆሎ ይሄ ነገር እንዴት ይታያል ማለት እንዴ አይበላም እንዴ ቦለቄ እናንተ ጋር የት ነው እናንተ ቦለቄኛ ጋር አሁን ከቡና ጋር አጋጣሚ ወደ ጉልጉላ አካባቢ ነው እና እሱ አሁን ከቡና ጋር እንደዚህ ሲበላ መበላቱ ይበላል ግን እንደ ምግብ እንደ በቆሎ ተቀምጦ ፈጭተን ምናምን አይበላም እንዲህ እንደ ቡና ቁርስ ምናምን ከሆነ ይጣፍጣል ግን አብዛኛው ከተመረተ ይሸጣል ገባላ ተሽጦ ሌላ ሀገር ይጫናል በተሳቢ ተጭኖ ወደ ውጪ ነው የሚሄደው አዎ አይ እንደ ቡና ማለት እኮ ነው እንግዲህ አሁን ቡና አይበላም እንደ ምግብ አያገለግልም ግን ተሽጦ ዋጋ የሚያመጣ ነገር ነው አሁን እሱ ላይ ዘካ የለም አይባል በአካባቢ ይበላል በሌላ ሀገር ይበላል ሌላ ሀገር ይጠጣል ሌላ ሀገር ይሸጣል እነዚህ ግን የሚመገቡት የምግብ አይነቶች ናቸው በአካባቢው ምግብ የሆነ ብቻ ማለት አይደለም የሰው ልጆች በየትም ቦታ ላይ የሚመገቡት ነገር ከሆነ ዘካ አለባቸው እሷም ብቻ ሌላ ሀገር ይመገቡም እንደሆነ አላውቅም እንጂ እኛ ግን አብዛኛው ተሽጦ ሌላ ሀገር ነው የሚጫነው ወደ ውጪ ማለት ነው ውድ ነገር ስለሆነ ውድ ነገር በውድ ይሸጣል ይመስለኛልና በውድስ ነው ወደ 9,000 ብር 10,000 ብር ነው ይኸውልህ ኪሎ ማን ነው እንትኑ ኩንታሉ አንድ ኩንታል እንደዛ ነው እንደው በመኪና ሲጫን ከዛም በላይ ነው ለማንኛውም ብዙ የሚመረት ከሆነ እናንተ አይታችሁ እንተናርጉ የአካባቢ ዑለማዎችንም ጠይቋቸው እሺ جزاكم الله خير بارك الله فيكم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ሁለት ጥያቄ አንደኛው ጥያቄ ሱሪ ቁርጭምጭሚት ነው ስለወንድ ልጅ ወይ ግዴታ ነው የሚለው ነገር ከቁርጭምጭምት በታች የወረደ የሳት ነው ብለዋል ነብይ አለይሂ ሰላቱ ወሰለም ከተቻለ ባት ድረስ
ከወረደም ቁርጭምጭምት ድረስ ነው ከሱ በታች ያለ የእሳት ነው ስለዚህ ወንድ ልጅ ሱሪም ይሁን ሽርጥም ይሁን ቀሚስም ይሁን ካቦርትም ይሁን ከዚያ በታች ሊያወርድ አይገባው እሺ ሁለተኛ ጥያቄ ሆድስ ያለን ህፃን ልጅ ጥንፍ ለዶክተሮች መጠየቅ እንዴት ይታያል ሶፋር መጠየቅ ነው ምንም ችግር የለም ቢጠይቁ ምናምን ችግር የለም እነሱ እኮ መስሏቸው ያው አየን ብለው በመሳሪያ ይሄ ወንድ ብልት ነው ያለው ይሄ ሴት ብልት ነው ያላት ይላሉ ሊሳሳቱ ይችላሉ ግን አብዛኛው እየተሳሳቱ አይደለም አሁን እና ቢጠየቅ ችግር የለም እሺ ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ለስራ ጉዳይ አረብ ሀገር ትሄዳለች እሺ ስትመለስ ኒካ ያስፈልጋል አያስፈልግም ታመጣለው ነው መቆም ማለት ማለት ነው ኒካህ ያላት ሴት አረብ ሀገር ሄዳ ስትመለስ አዲስ ይታሰር ወይ ነው እንትን ይላል አይ ችግር የለውም አያረጅም ኒካህ አያረጅም ኒካህ ያላት ከሄደች ጀዛ ሁሉ ቆይ እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله مرحبا سبي كرفة بوحلا سبي تسقى معنه كرفة بوحلا كرفة بوحلا بيت بيستقر نوي سبي كرفة بوحلا እሺ ሱና ይጨመራል አዎ ይጨመራል በሰዓቱ ሳይሆን ከረፈደ በኋላ ረፍዶ አضحى ላይ ብትነሺ ከንቅልፍሽ ሱናውን ፈጀመሪያ ሰግደሽ ከዚያ ፈርዱን ትሰግጃለሽ እሺ ጀዛከላ بارك الله فيك مرحبا السلام عليكم وعليكم السلام ورحمة الله وبركاته استاذية وطياك ነበረኝ مرحبا አንተ ሶላት ምን ማለት ነው ዚክር በጣታችን ነው ወይስ ምንድነው በጣት አፍضل ነው በጣት የተመረጠ ነው برؤوس الاصابع اللهم صل وسلم على محمد يمنا سبحانك اللهم وبحمدك سبحان الله والحمد لله ولا اله الا الله والله اكبر እነዚህና መሰሎቹ መቁጠር ካለብህ 4 ጊዜ ለመቅራት 5 ጊዜ 6 ጊዜ ለመቅራት 10 ጊዜ ለመቅራት ጣትህ ማድረጉ የበለጠ ነው ይጠፋብኛል ካልክ ብዙ ቁጥር ከሆነ በዚያኛው በሙስባህም ብታደርግ ችግር የለም በጣታችን እንደዚህ ማድረግ እንችላለን ማለት ነው አዎ مرحبا انت نسى الصلاه 33 ጊዜ سبحان الله والحمد لله ولا اله الا الله والله اكبر 11 ጊዜ ማድረግ ይቻላል ወለኛ እንደወደው 11 ጊዜ ይቻላል 25 ጊዜ ይቻላል 11ም ሱና 10 ጊዜ ነው አይደል ነው ሱናው እንዴት ይታያል አዎ 11 ጊዜ ችግር የለውም በተለይ የቸኮለ ሰው እንደዚያ ማድረግ ይችላል 33 ማድረግ እንችላለን 33 እሱ ነው የሚበልጠው ማሱ ነው ዝቅተኛው 11 ስለሆነ ነው አዎ استاذ ولينا ጥያቄ ማለት مرحبا እንት ሶላት ከአዛን ወጥቶ ገብቶ 5 ደቂቃ ምናምን ሲቀር አዛን ሲል ምናምን እንደሰግድ እንዴት ይታያል ለምሳሌ 3 ደቂቃ ምናምን ቀጥቶ ይራዳል አይ ስልጣን ኢማምነት ሙአዚንነት ስልጣን ስለሆነ ሳይፈቅዱና ሳይስማሙ አይወሰድባቸው ሊወሰድባቸውም አይገባም አይ ቤት አረቤት ስንፈግድ ነው መስጊድ ሳለ ወቤት ሳሚሄድ መስጊድ ማነው ቤት መስጊድ ሳሚሄድ ቤት ስንሰግድ 3 ደቂቃ ምናምን ሲቀረው አዛን ሳይል ብንሰግድ ከገባ እንዴት ይታያል ምን ችግር አለው ታዲያ አዛን ባይም ችግር የለውም ይሰግድ አይ መድረሱን አላረጋገጠም አራግጠም ቢያንስ በ2 ደቂቃ ምናምን ሲቀር
አዎ አዛን ሳይደረግ በፊት አልገባም ብሎ ያመነ ከሆነ ማድረግ የለበትም አምኖ እዚያ ላይ ይሄ ዘግይቶ ከሆነ ያደረገው ችግር የለውም مرحبا شيخ جزاك الله بارك الله فيك الله يحفظك وعليكم السلام ايوه هلا استاذ في افريقيا اوتي في افريكانو استاذ عندي ጥያቄ ነበር مرحبا እንትን ሴቶች ማለት ነው አሁን ብዙ ጊዜ አዎ ቡና ነገር ያፈሉ ነው ማለት ነው የሆነ በጀማ ቡና ያፈሉ አሚን አሚን ይላሉ ከዛ በኋላ ደግሞ መልሰው ከዛም ቀጥለው ደግሞ ዱዓ ብለው ይቀመጡና ጫት ምናምን ይቀማሉ ይሄ ነገር እንዴት ይታያል ዱዓን ከጫት ጋር ማገናኘቱ ወንጀል ነው መቼስ ዱዓ ራሱን የቻለ ለአላህ Subhanahu Wa Ta'ala ዝቅ ተብሎ የሚለመንበት የሰው ልጅ ሰዓቶችን እየተጠበቀ አላህ استجابه ያረጋቸውን ብሎ የሚያስባቸውን ለምሳሌ ከሱቢ በኋላ ከዚያ የበለጠ ደግሞ በጣም ስትደሰቱ በጣም ሲከፋችሁ ከዚያ ደግሞ የሚያስደነግጥ ነገርም ሲገኝ ኡስታዝ ቡና አፍልተው ነው ቡና አፍልተው አዎ ቡናና ጫት ቡና አፍልተው ነው ቡናና ጫት ጋራ ማያያዝ አይሆንም ቡናና ጫት አጠገብ ዱዓ አደርጋለሁ ማለት መቀለር ነው የመረቀነ ሲመጣ አውጣ ስበረው ዘርግፈው ብሎ ለመጮህ ነው እንጂ በፍጹም በአደብ ነው የሚለመነው አላህ ተገቢውን አደብ እንድናደርግለት ይለምናል አላህ ስለዚህ አላህን ስንለምን በጩሆት በመናምን አይደለም ባረከላሁ ፊክ እሺ አላህ ይጀዛይኩም አሚን ከረፍት በኋላ የቀሩትን ጥያቄዎቻችሁን ያለን ኢንሻአላህ ብዙ አትራቁ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أحبتي إخواني وأخواتي كرفت بها لا تملسنان አሁን ወደ ቲክቶክም በአዲስ አስገብቻችኋለሁ ሁለቱም ላይ ባደረላችሁ አድሬስ ልታገኙን ትችላላችሁ ኢንሻአላህ السلام عليكم ورحمة الله وبركاته አዎ አፍሪካ ቲቪ ነው አዎ ጥያቄው ምንሽ ነው ምን የሚለው ነው አልፈታዋ ነው ምንድነው ጥያቄሽ ምንድን ረመዳን ላይ ማለት ነው አይዋ ረመዳን ላይ مرحبا እንዴ መርፌ መቆጣጠሪያ ወዲህ መከታተያ መቆጣጠሪያ መርፌ ወጋ ነበርና በዛ ተዛብቶ ብዙ ጊዜ 2 አመት ሳያቋርጥ ዝም ብዬ በረመዳንም ካለፈ በኋላም እንደዚህ ዝም ብሎ ጀር ነበር ተሰማ ማለት ከዛ እስታንኩ ጠይቃቸው ዝም ብለሽ ምናምን መልስታችሁ ዝም ብዬ ነው የጠንኩት ያንን መልሽ ያው ዛሬ አልሐምዱሊላህ በስተኛ እንዲናለኝ እንደና ነው ተሰራባልና ደግሜ ነጥብ አለብኝ የለብሽም የዚያን ጊዜ እኮ የበሽታ ደም ነው እኮ ያየሻየልሽ አንቺ የበሽታ ደም ደግሞ ጾም አይከለክልም ሶላት አይከለክልም እንዲያውም ግዴታ አለብሽ ሌላው ከባልሽ ጋር ግንኙነት አይከለክልም ወሃከዛ የበሽታ ደም ነው ሁለተኛው ደግሞ مرحبا የረመዳን መጨረሻ ቀን ላይ ማለት እንደነገ ሊሆን እንደዛሬ
ሱር ላይ ጀመረኝ እርግዝና ነበር ሲንዛሳት ከዛ ፈሳሽ ጀመረኝ በጣም ፈሳሽ ነበረ ደም ካለሆነ ችግር የለውም ብዬ ጽሜ ያልኩኝ ቀንና ፈሰስኝ ያንን መጾም ይቻላል እንዴት ነው ፈሳሽ አልነበረሽም ፈሳሽ በጣም ይፈሰኛል ግን ደም የለም አይ እንሽርቷው ከፈሰሰ መውለድ ጀምረሻል ማለት እኮ ነው አይደለ አሁን እንደዚያ ከጀመረ ተወል መውለድ ጀምረሻል ወሊድ ላይ ያለሽ ልጅ ደግሞ አትሰግድም አትጾምም السلام عليكم وعليكم السلام ورحمة الله مرحبا ጥያቄ ነበረ እሺ እንትን መስክ አትሊስት ለጉብኝት ለተለያየ ነገር ወደ ሰፈር የወጣ ሰው መስፈርቱን አሟልቶ ኒካ ቢያስር ምንድነው እንዴት ይታያል ቀስርና ጀምዑ ነው አይ ኒካ በሄደበት ቦታ ኒካ ቢያስር አትሊስት ኒካ እንትኑ ሊቀጥል ላይቀጥል እንደሚችል እርግጠኛ ላይሆን ይችላል ሰውዬው አይ በውስጡ ግን ምንድናት ንያው ያው አትሊስት አሁን በሄደበት ቦታ እንትን ወደ ዚና እንትን ለማለት ምናምን ብሎ በቃኒካ ቤተሰብ ጠይቆ በመስፈርቱን አሟልቶ ታሰረ እንዴት ነው በውስጡ ሰህድ ፈታታለሁ ቢል ማለት ነው አዎ ማለት እንግዲህ እሱ ኺላፍ አላቸው بنيه الطلاق ጋብቻ አይሆንም የሚሉ የዑለማዎች ብዙ አቋም አለ بنيه الطلاق ማለት እንደው ከሆነችኝ ይቀጥላለሁ ካልሆነችኝ እፈታታለሁ እኮ ማንኛውም ሰው ሲያገባ የሚለው ንያ ነው እሱ ግን ለትምርት ጀርመን ሄዷል ወይም ቻይና ሄዷል ዚና ፈራ እዚያ በኒካህ የሚያስራት ልጅ አገኘ ያችን ልጅ አስሮ 4 አመት 5 አመት ሲጨርስ ከሆነው ይጃተዳለው ካልሆነ ደግሞ የዛን ጊዜ ፈታለሁ ብሎ ቢያስብ ኒካሁ ችግር የለውም የሚሉ ዑለማዎች አይቻለሁ ያገርም ውስጥ አትሊስት አንድ ወር ምናምን እንዴ ያው ገባኝ እኮ ውል እንዳያደርግ ውሉ ውስጥ እንዳይገባ እንጂ ማለት ነው ለሷ ከነገራት በዚሁ ተዋውለው ከተሳሰሩ ምናምን ይሄ አይሆንም ይሄ ሻአዎቹ የቀጠጥሮሽ የቀጠሮ ጋብቻው ነው ስለዚህ ያው ንያው ቀጥል ይችላል ማረግ ያለበት አያቅም እኮ ብዙ ሰው ፈታለው ያላትን ሴት አልፈታም እኔ ብዙ ማቃቸው ሰዎች አሉኝ ለምሳሌ ግብጽ ሄደው ግብጽ ላይ ትምርት እየተማሩ ባሉበት ኒካህ አሰሩ ልጆች ተወለዱ ከዚያ ሲመጡ ይዘዋት መጡና እዚህ ወልዳ ይሄው ልጆቿን አሳድጋ አላህ ይርሐምها እሷ ሞተች ሳቸው ሞቱ አላህ ይርሐመው ሌላ ከሱዳን ግብተው የመጡ ከተለያዩ ቦታዎች የመጡ ወንድሞችም እንደዚሁ አቃለሁ ከኛም ጋር ለዚህ ለመኖር ሲመጡ የሆኑ ሰዎች ለተወሰነ ጊዜ አገባቸው ከዚያ በኋላ ሁኔታው ሲያምር በቀጥታ ሄደው ይዘዋቸው ሄደው ውጭ ሀገር እየኖሩ ያሉ ልጆች አሉ አብዛኛው ግን ይፋታል እንዳልከው አብዛኛው ይፋታል ምክንያቱም እቅዱ እስከሚመለስ ድረስ ነውና ብሎ ማለት ነው እንደው ቁርጠኛ የሆነ ሰው ባያገባ ነው መክረው ነው ሰላም ጥያቄ ነበረኝ مرحبا እኛ ባለንበት አካባቢ ወአለይኩም ሰላም እኛ ባለንበት አካባቢ እንትን አዛን አይሰማም አራንተን ስለዚህ በቃ ሱቢ ላይ ሲሆን ስልክ ማን ነው ሱቢ ላይ ሲሆን በቃ ሰዓት አዛን ስለማይ ቴሌቪዥንሽን ቀንሽ በቃ ዝም ብሎ 14 ሰዓት እንዲሆን ዝም ብሎ መስገድ ቴሌቪዥንሽን ቀንሽ አዛን ካልተሰማ የራስሽ የሆነ ምታውቂበት ሰዓት ሊኖርሽ ይገባል አልአርም የሆነ እንትን አላቸው የሶላት ማባለ እሱ ላይ ብታደርጊው አዛን ያደርጋል ሞባይል አለን ሁላችንም አሁን አልহামዱሊላህ አዛን ያደርጋል
ባይሆን ቦታ መምረጥ ያስፈልጋል የሪያድ ሞልተሽ ባልሆነ ሰዓት እንዳያሰግድሽ ጥንቃቄ ማድረግ ያስፈልጋል እንጂ የግድ አዛን መስማት ሸርጥ አይደለም ሰዓቱ መግባቱ ግን ሸርጥ ነው ለሰላቱ እሺ መራባ ጀዛኪላህ ኸይር ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا አፍሪካ ቲቪ ነው አዎ ጥያቄ ነበረኝ አንፈታው ላይ እሺ ጠይቄ ከባለቤቴ ጋር በጣም እንጠቃጠቃለን በሳንቲም የተነሳ ማለት ነው በምን የተነሳ በሳንቲም በብር የተነሳ በገቢ መሽረፍ በሚሰጠኝ ለቤት አስቤዛ በሚሸጠኝ ማለት ነው በወጪ አዎ እሺ ታስቀምጫለሽ ሁሉ ቤት ታስቀምጫለሽ ታስቀምጫለሽ ይለኛልና አንተ ራስህ እስኪ የምታወጣው ይኸውና የሚቀረውን ታያለህ እኔ ምንም ማስቀረው ነገር የለም ያልኩት ሁሉ ጊዜ በዚህ ትጣላለን ያንንም እሺ ብሎ አያደርግም እንደገና ደግሞ በማይልኝ ላይ ይላል እምላለው ተመልሶ በዛው እንትን ይተቃጠቃል በጣም ሲበሰብኝ ቁርአን ማለት ከሁለተኛ ያንተን ሳይሆን ላለታ በተለይ ገዝተህ ይዘህ ናና እቤት መስራቱን እሰራለሁ ግን ብርህን አለካም ብዬ ቁርአን መታሁ ያስቀመጥኩትም ነገር የለም ይሄው በቃ እኔ ተገሰለምቴ ነኝ ግን እሱ መጀመሪያውንም ሙስሊም ነው እሺ ማምነው በዚህ ነው ማምነው በዚህ ነው አንተም ታምንበታለህ ያስቀመጥኩትም ነገር የለኝም አሁንም ቢሆን ደግሞ አልነካም በቃ ጆቹን ላይ ያሳጣኛል ሀቢብ ማለትም ቁርአኑንም መታው لا اله الا الله لا اله الا الله እሺ ከዚያስ በቃ ከዛም በኋላ አሁን አብረን ያለ ነው በቃ ግራ ተገባባው ምንድነው ከፋራይስ እንዴት ነው ማደርገው የሚለው በጣም እንተናለኝ በቃ ከመጠን በላይ 6 አመት ሙሉ እንደዚህ ተቀጥቀቀን ስንል በቃ በጣም ሲበሰብኝ ነው ይሄን ነገር ያደረኩት እሱስ ምን አለ ምንም አይልም ያ ምንም የሚለወጥ ነገር የለም በቃ ብዙ ጊዜ በቃ መጥፎ ነው ባህሪው ሰላት አንድ የእነሱ እንትን ነው መሰለኝ አስማይሰግድም እሱ የሚመክረው ካንቺ ሌላ የምታስመክሪው ሰው የለሽም ያላስመከርኩት ሰው የለኝም አስመክሬዋለሁኝ ብዙ በቃ ብዙ ሰው ሁላ በቤቱን ስልክት ይደረግ ነው ለማንኛውም አሁን አብረን እያለን እየገዛ እያመጣ ነው አሁን እሱ ያ ለጎረቤትም እየሰጠ እንትን ይላል አዎ ያስገዛል ራሱም ይገዛል በቃ እንደ ድንገት እንኳን ብታሳት የሚለው ነገር ነጥዬ በጣም ተጠንቃለች አይ ብታፈርሽ ግድ የለም ባይሆን ጾሚ አፍርሽውና 3 ቀን ጾሚ መሐላው ቢፈርስ አላህ አይቆጣም የሱን ብር ወስጄ አልገዛም ያልሽው ቢፈርስ አላህ ባንቺ ላይ የሚቆጣበት ምን ምክንያት የለውም ባይሆን የመሐላ ከፋራ የሚባላል 5 ሰው ማልበስ እንትን ማን ነው 10 ሰው ማልበስ ወይ 10 ሰው ማብላት እሱን ካልቻልሽ ደግሞ 3 ቀን መጾም አለብሽ 3 ቀን ጾም ብቻ 3 ቀን ብቻ ተካልኩኝ ግን 10 ሰው ማብላትና 10 ሰው ማልበስ ወይም 10 ሰው ማብላት ነው የሚመረጠው ባንዴ ነው ወይስ ተራ በተራ ማድረግ ይችላል በየተራው ብቻ መቁጠር አለብሽ እንዴ በየተራ አዎ እሱም ማለብሳቸውስ ወንድም ሴትም ቢሆን ችግር የለውም የአንድ ጊዜ ልብስ የሚባል ብታለብሻቸው ይሆናል እሱ እሺ ጀዛውን ካላችሁ
مرحبا السلام عليكم مرحبا السلام عليكم ورحمة الله وعليكم السلام أستاذ مرحبا أرتي بنتي والله أنت نبر يا أقوتوتي ልጆች እቤት ይመጣሉ እኔ ጋር ማለት ነው ረፍት እኔ ደግሞ ቤት ሴት ልጆች ስላሉኝ በቃ እንዲመጡ አልፈልግም አረቃቸው አትምጡ ብዬ ተናግሬያለሁ በግልጽ ማለት ነው ዝምድናን እንደመቁረጥ ይሆንብኛል ኧረ አይሆንም حرام ፈርተሽ አይደል እንዴ حرام የፈራ ዝምድና መቀጠሉና حرام መፍራቱ እኮ አይመጣጠንም የሐራሙ ልጆቹ ሊያበላሹብኝ ይችላሉ ልጆቹ ሊጓጉ ይችላሉ ልጆቹ ወንጀል ውስጥ ይገባሉ ይሄን ሁሉ ነው እኮ ነፃ የምታገኘው ስለዚህ አይሆንም ባይሆን መንገር ያስፈልጋል እንዳይቀየሙ እነዚያ ሌላ ነገር መስሏቸው እንዳይቀየሙሽ ማሳመን ሞክሪ ዝምድና እንዳይቆረጥ በሌላ በኩል ያ እኔ ያው ቤቱ እንደዚህ ነው አይመችም ምናምን ያልኳቸው حرام ነው ምናምን አላልኩም በርግጥ አይ ገባኝ ብቻ እነሱ አምነው ቀርተውልሻል አው ስልክም ስደውል አላነሳልኝ አሁን አጎቴ ማይነሳም ልጆቹ ለሰላምታም ዝም ብዬ ስደውል እኔ ደግሞ ዝምድና እንደመቁረጥ ይሆን እንዴ ብዬ ፈርቼ አው ደውይላቸው ህጅና ዘይሪያቸው አንቺ ኢንሻአላህ ኡስታዝ بارك الله فيك وعليكم السلام ورحمة مرحبا السلام عليكم ايوه وعليكم السلام ورحمة الله وبركاته እሺ ዳር አብቼ ነበርና በዶክተር ተለያየ ተጨቃጨን ማለት ነው ወጣ ግን ወጥቶ ምንም የሚያደርግልን ነገር የለም አሁን 3 ወር አልፎታል ተታኝ ወረቀት እንደናምን ነገር እሺ ቢልኝ ምንም እንተራይል ማለት ስልኩን አያነሳልኝ አይደለም ስትለያዩ በሌላ ስልክ ደወልኩ ያነሳል ስትለያዩ በምን ተለያያችሁ የተለያየ ነው የሆነ ችግር አጋጥሞ እንመርመር በማለት ነው አንድ ላይ አንሁን ብላችሁ አንድ ላይ ነን መመርመሩ ግን ትንሽ የጤና ጉዳይ ነው አዎ ከዛ በኋላ እሺ አለኝና ጓደኞቹ ጋር ሄዶ ተነጋገረ ራሴን አጥቼ በደንብ መጨረሻ ላይ መጣለሁኝ አለ ከዛ በኋላ ወጥቶ ሄደ ምንም ነገር የለም ግን ራሱን አላጠፋም አልሞከረምም አላጠፋም ራሱን ሊያጠፋ አይደለም መመርመር ማለት እንዳባላዘር በቃ በሽታ ተመርመራልኩት እኔ ተመርመሬ እንተራልኩ አሁን ባልነኝ አለ ዶክተር ደግሞ ካልተመረመረቱ አብራችሁ እንዳታዱ አለ አሁን ምን አለ እሱ ተመርምር ያለው ምንም ይሄንን ያላነሳው በቃ ልብሱ ልውጣ ወጥቶ ይወስክ በቃ እንለያይ አልኩት አዎ እሺ ለኛን በሌላ ሲሆን እሺ ለኛን ግን ምንም ነገር የለም በእኔ ስልክ ስደውል ደግሞ አይነሳም ታየው ራሳቸው አሁን ወንዱ ማትኖር ሚስት መኖር የለባትም መኖር የሌለባት መኖር ካለባችሁ ግን فامساكم بمعروف او تسريح باحسان በአግባብ መያዝ ወይም በአግባብ መፍታት እኮ ነው እስላም የሚለው ቁርአን የሚያዝዘው ለምንድነው ባላለ ብለሽ ወታለ ብለሽ እንዳትቀጢ ወልጊዜ ስጋት ኑሮ ነው ደሞ ሊቀጥሉ ይችላሉ ብለሽ እንዳትጋፈጭ ያለውንም የቤተሰቡንም የተለያየውንም ጫና እንደዚህ ምንድነው ይሄ ነገር እንጃ ለግራ ገብቶኝ ነው ለማንኛውም በዲኑ አሁን ፍቹ ግን ጸድቋል አልጸደቀም ዶክተር አጥቷል በዲኑ ፍቹ ጸድቋል አልጸደቀም ምን ማወቅ ፈልጋለሁ ምንድነው ያለው እሱ እሺ ነው የሚለኝ ግን በቃ ከነክ ስልኩን እንድዘጋበት እሺ ነው የሚለኝ ፈታኛል ወይ ስትዩ አይ ፈታኝና መጀመሪያ ወጥቶ እኔ አልፈታሁሽም ባስገድደኝም የለም አለኝ አዎ ከዛ በኋላ ግን ፈታኝለው እሺ ይለኛል አይፈታም አልፈታም ይላል አይ እሺ ነው የሚለኝ ግን አይፈታም ግን ፈታሁሽ አይልም አዎ በተግባሩ አይወጣም በራሴ ተከደውት ግን አይነሳም لا حول ولا قوة إلا بالله ለማንኛውም ጓደኞቹ ምናችሁ ቤተሰቦቹ ምን ይላሉ እኔ ቤተሰቦቹ የሚያውቁ አይመስለኝም የውጭ ሀገር ዜጋ ነው የምን የአፍሪካ
በቤት ሀገር አው እዚህ መኖር ጀምሯል አረ የኖረ ነው ወደ 2 አመት በላይ አልፎታል ለማንኛውም በቤተሰብ አስነግሪ ጠይቂ ያለበለዚያ ሸሪዓ ፍርድ ቤት ሄደሽ በእውነቱን አውርተሽ አስወረድ እኮ ትችያለሽ የሸሪዓ ፍርድ ቤት ዋናው ስራቸው ይሄ እኮ ነው መርሃባ እሺ ያጌ ነበር መርሃባ የሆነ ሰዓት አዲስ ቤት ገብተን ቂብላውን አላውቅም ነበር ባለቤቴ ያውቀዋል ከነጣ ሰዓት ሄድኛል ብዬ ከተቸገር እሱ ነጣ ነገር ቂብላውን አስቸገር ስንት ቂብላ አላውቅም ነበር አዲስ የተከራይቶ ቂብላውን አላውቀውም ማንንም ያውቀው የነበረው ባለቤቴ ያውቀዋል እስከሚመጣ ድረስ ሰዓት መግሪብ ይወጣል ብዬ ተገመጥኩበት ቂብላ ይሆናል ብዬ ባሰብኩበት ቦታ ተገርኩ በኋላ ተሳስተሽ አገኘሽው አዎ ወላሂ ብዙም ድገም ማላለኝ አሁን እንዴት ነው ማረጋው ቆይስ ይላል አውጪ አዎ እንደገና ስገጂ አንድ ሶላት አይደል አንድ ሶላት አይደል አዎ እሺ የሆነ ሰዓት ሚኒስትሪ ካለብኝ 30 ቀን ጾማለሁ ብዬ ነበርና አሁን አይሆንም ምናምን እንደዚህ አይነት ነዝር አይሆንም ምናምን አሉ ምን ካለፍኩኛልሽ ሚኒስትሪ ፈተና ነበርና ሚኒስትሪ ካለፍኩ ጾም አለብኝ ብለሽ አንድ ወር ነው ስንት አዎ አንድ ወር አዎ ጾም ያለብሽ عليكم السلام ورحمة الله وبركاته السلام عليكم وعليكم السلام ورحمة الله وبركاته مرحبا عندي ጥያቄ አለኝ እሺ ጀናባ ላይ ምን በጉሬን ሳልታጠብ ገላይ ታጥቤ ያን ደም ተወዳን ጾሜ ነበር ሰላቱን ሰግጃለሁ እኔን ረመዳንን ድጋሚ መጾም ሰላቱንም መጾም አለብኝ ወይ አሁን ደግሞ ሰላቱ ብዙ ሰላት አንድ ላይ መስገድ ይቻላል ወይ ላ ብዙ ሶላት ስለሆነ የስንት ሶላት የስንት ወር ሶላት ሊሆን ይችላል ቢያንስ 4 ወር لا اله الا الله ያላቅም والله ባትሰግጂ ብለሽ استغفار አድርገሽ የሚቀጥለውን ሶላትሽን ጠንክረሽ ብትሰግጂ ይሻላል ኢንሻአላህ ረመዳኑ መጾም አለብኝ የግድ ነው እሱ ምንም ትልለው جزاكم بارك الله فيك مرحبا السلام عليكم وعليكم السلام ورحمة الله وبركاته شو ጥያቄ ነበር ባለቤቴ ውጭ ላይ ነበርና እና ብዙ አመት ቆየ እና ያልኩት በቃ 2 ወር 3 ወር እያለ መጣለው ማለት ከጀመረ እንኳን አመት ቆየ مرحبا እና ፍቺ በጠይቅ እየመጣ መንገር ላይ ያለ ተዘጋጅቶ አንቺን ለማግኘት አይ አረዛው ነው አገባኝ እሱ እኮ አሁን መጣለው ብሎ እየተዘጋጀ ነው ያለው ይሆናል እሱ አመት አንቺ ጋር ነው የተቆጠረው እንጂ እሱ ጋር ሳውዲ የሚኖር ሰው ወደ ሀገር ቤት መለሳለሁ ሲል ያለው መተት ያለው ወጣውረድ በጣም ከባድ ነው ስለዚህ እየተጠበቀሽ ሊሆን አይ አላሰበበትም ለመንጣት ማለት ነው እኔ እንደሰማሁ ከሌላ ቦታ አዎ እና ፍቺ በጠይቅ አራኝ ሆነብኛል አይ እሱማ አንቺ እኮ ባተመቻቸ ቦታ ላይ ያደርገኝ ይገባል አለበለዚያ አልችልም እሱ ጋር መኖር እኮ ብለሽ እንትን ማለት ትችያለሽ እሺ مرحبا جزاك الله بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أستاذ نعم عندي ጥያቄ ነበር على نكاح የተወለደ ሰው ሴት ልጅ ለተዳር ቢጠይቅ እንዴት ነው ያለው ነገር ኡስታዝ ምን አለው እሱ ወልይ الامر ለራሱ ስለሚሆን ምንም ችግር የለውም ምንም ችግር የለውም አሁን ያለበት ባህሪው ከእስላም ጋር የሚጋጭ ካልሆነ መጀመሪያው የሱ ወንጀል አይደለ የወላጁ የእናቱ ወንጀል ነው እሺ ኡስታዝ
بارك الله فيكم جزاكم الله خيرا حفظكم الله ورعاكم وسدد الله خطانا وخطاكم اللهم تقبل دعاءنا وتقبل عبادتنا يا رب العالمين اللهم اجعلنا من المغفورين ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين وآخر دعوانا أن الحمد لله رب العالمين يزاروا إياك أن نعمل بروجرام زيها بقال بميقتلوت قنوች የሚቀጥሉትን ጥያቄዎች ይዘን እስከምንመጣ إن شاء الله السلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون